ጤና ይስጥልኝ የቻናሌ ቤተሰቦች አዳዲስ የዝውውር መረጃዎችን ይዤ ቀርቤ ያለውኝ። ማንቸስተር ሲቲ ቤት ውስጥ ሮድሪን በተመለከተ አዲስ መረጃ ወጥቷል። አርሰናልም ተጨማሪ ዝውውር ለመፈጸም አሁን ላይ ወደ ተለያዩ ተጫዋቾች ትኩረቱ ማድረጉን የተመለከተ መረጃ እየወጣ ይገኛል። መድፈኞቹ ቪኒሺየስ ጁኒየርን ካጡ በኋላ ትኩረታቸውን የትኛው ተጫዋች ላይ አድርገዋል የሚለውን ወደ እናንተ መረጃውን አደርሳለሁኝ። ማንቸስተር ዩናይትድን በተመለከተ አዳዲስ መረጃዎች እየወጡ ይገኛሉ። ዩናይትድ እውነት የአማካይ ክፍል ተጫዋች ያስፈርማል ወይ የሚለውን ጉዳይ በተመለከተ መረጃ ይዣለሁኝ። ቼልሲ ቤት ውስጥም አዲስ መረጃ እየተሰማ ይገኛል። ሪያል ማድሪድ እና ባርሴሎናን የተመለከቱ ሌሎች ተጨማሪ መረጃዎችንም ይዣለሁኝ። ባርሴሎና አንድ ተጫዋች ለማስፈረም ድርድር እያደረገ ይገኛል። ያቀረበው ጥያቄም ውድቅ እንደተደረገ መረጃዎች እየወጡ ይገኛሉ። እኚህንና ሌሎች ስፖርታዊ መረጃዎችን ወደ እናንተ አደርሳለሁ። ለዚህ የዩቲዩብ ገጽ አዲስ ሲሆናችሁ ላይክ በማድረግ መረጃዎችን ማድመጥ እንድትጀምሩ በአክብሮት ጋብዛለሁ። ላይክ ባደረጋችሁ ቁጥር መረጃዎች በስፋት ወደ ሌሎች ተደራሽ ይሆናሉ። ከዛ በተጨማሪም ቻናላችንን እንድናሳድግ ይረዳናል። ላይክ እንድታደርጉ በአክብሮት ጠይቃለሁ። በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያም የማንቸስተር ሲቲ የአማካይ ስፍራ ተጫዋቹን ሮድሪን የተመለከተውን መረጃ ወደ እናንተ ላድርስ። ሮድሪ የዓለም ዋንጫ ከተጠናቀቀ በኋላ ከስፔን ጋር የ2026ቱን የዓለም ዋንጫ ካሸነፈ በኋላ በስፋት ስሙ በዝውውር ገበያው ላይ ሲነሳ የነበረ ተጫዋች እንደሆነ ይታወቃል። ማንቸስተር ሲቲዎችም ይህንን ተጫዋች ለማቆየት ፍላጎት አላቸው። ይሁንና ግን ሮድሪ በክለቡ ለመቆየት ፍላጎት እንደሌለው ከተናገረ በኋላ ወደ ሌሎች ክለቦች ሊያመራ ይችላል የሚለው በርካታ ጊዜያት መረጃ ሲወጣ እንደነበር የሚታወስ ነው። የተጫዋቹ ፈላጊ ሆኖ ለረዥም ጊዜ ሊያስፈርመው ይችላል ተብሎ ሲወራለት የነበረው የጆዜ ሞሪኒዮ ቡድን ሪያል ማድሪድ እንደነበር የሚታወስ ነው። ይሁንና ግን ሪያል ማድሪድ ተጫዋቹን አስቀድሞ ማስፈረም በሚገባበት ጊዜ ላይ ይህንን ዝውውር ማጠናቀቅ ባለመቻሉ አሁን ሌላ ተፎካካሪ ክለብ መጥቶበታል። ይህ ቡድን ደግሞ ባርሴሎና መሆኑ ተረጋግጧል። ሮድሪም በይፋ ከባርሴሎና ጋር ድርድር ጀምሯል። የባርሳን ፕሮጀክት ተቀብሏል። ስለዚህ ወደ ሪያል ማድሪድ የመሄዱ ጉዳይ ያከተመለት ይመስላል። ሮድሪ ከባርሴሎና ጋር ንግግር እያደረገ ይገኛል። በግል ጉዳዮች ዙሪያም ከስምምነት ላይ እንደደረሰ መረጃዎች ወጥተዋል። ታዲያ ማንቸስተር ሲቲ በቀጣይ ከባርሴሎና ጋር በምን አይነት መልኩ በሮድሪ ዙሪያ ላይ ከስምምነት ሊደርሱ ይችላሉ የሚለው ነው እጅግ በጣም ሲጠበቅ የነበረውና በወጡት መረጃዎች መሰረት ከሆነ ባርሴሎና ለተጫዋቹ ዝውውር ያቀረበው የ50 ሚሊዮን ዩሮ የግዢ ዋጋ ውድቅ እንደተደረገ መረጃዎች ወጥተዋል። ከተጫዋቹ ዝውውር ማንቸስተር ሲቲዎች 80 ሚሊዮን ዩሮ ነው ማግኘት የሚፈልጉትና በሁለቱ አካላት መካከል ከፍተኛ የሆነ የዋጋ ልዩነት አለ። ስለዚህ በቀጣይ ሁለቱ ቡድኖች በምን አይነት መልኩ ሊስማሙ ይችላሉ የሚለው እጅጉን እየተጠበቀ የሚገኝ ጉዳይ ነው። ሮድሪ ወደ ባርሴሎና ካመራ ለሃንስ ፊሊኩ ቡድን እጅግ በጣም ምርጥ ዝውውር ነው ማለት እንችላለን። ባርሴሎናን የበለጠ ጠንካራ ማድረግ ይችላል። ለአመታት ባርሴሎና ከሰርጂዮ ቡስኬት መልቀቅ በኋላ በዛ በተከላካይ አማካይ ስፍራ ላይ ሲቸገር ነበር የሚል በርካቶች እዚህ ቦታ ላይ ቅሬታ ሲያነሱ ነበር። በእርግጥ በባርሴሎና ቤት ውስጥ አማካይ ስፍራ ላይ እነ ፔድሪን የመሳሰሉ እነ ዲዮንግን የመሳሰሉ አስደናቂ ተጫዋቾች ቢኖሩም በጨዋታ ባህሪ ረገድ ለሰርጂዮ ቡስኬት የቀረበ ነው ተብሎ እየተወራለት የሚገኘውን የሮድሪ አይነት ተጫዋች ባለፉት ዓመታት አልነበራቸውም። አሁን ግን ሮድሪን ባርሴሎናዎች ማስፈረም የሚችሉ ከሆነ የበለጠ ጠንካራና አስደናቂ ቡድን ሊሆን እንደሚችል መረጃዎች እየወጡ ይገኛሉ። የመጀመሪያ ዙር ጥያቄ ባርሴሎናዎች ለማንቸስተር ሲቲ አቅርበው ማንቸስተር ሲቲዎች ይህንን ጥያቄ ውድቅ ማድረጋቸውን የተመለከተ መረጃ ዛሬ በስፋት እየተነበበ ይገኛል። ወደ ሌላኛው የዝውውር መረጃችን ስንሸጋገር የምናገኘው አርሰናል ነው። አርሰናል በዚህ የተጫዋቾች የዝውውር ገበያ ላይ ከበርካታ ተጫዋቾች ጋር ስሙ የተነሳ ተጫዋች ቢሆንም እስካሁን ባለው ሁኔታ ላይ ያስፈረመው ክሪስቶስ ዞሊስን ከክለብ ብሩዥ እንደሆነ ይታወሳል። ስሙ እንደምናስታውሰው አርሰናል ከአስቶን ቪላው ተጫዋች ሮጀርስ ጋር ከዚህ ቀደም ተያይዞ ነበር። ይሁንና ግን ሮጀርስ ሳይጠበቅ ቼልሲ መግባቱ የሚታወስ ነው። ሮጀርስ የአርሰናል ቁጥር 1 ኢላማ ነበር። ይሁንና ግን ይህ ተጫዋች ምርጫውን ቼልሲ ማድረጉ ይታወሳል። አርሰናሎች ከዚህ ዝውውር በኋላ ታዲያ ፊታቸውን ወደ ሪያል ማድሪዱ ተጫዋች ቪኒሺየስ ጁኒየር አድርገው እንደነበር የሚታወስ ነው። ቪኒሺየስ ጁኒየር ደግሞ በሪያል ማድሪድ ቤት የሚያቆየውን የረዥም ጊዜ 6 ዓመት ውል በትላንትናው ዕለት ፈጽሟል። ይህንን ተከትሎ መድፈኞቹ አሁን ላይ ትኩረታቸውን ወደ ሌላ ተጫዋች ማድረጋቸው እየተነገረ ይገኛል። አርሰናል በተለይ አርሰናል የማጥቃቱን
የግራውን ክንፍ ማጠናከር ይፈልጋል። በዚህ ቦታ ላይ ከዚህ ቀደም ትሮሳርድ ነበር። ትሮሳርድ አሁን ክለቡን ለቋል። አሁን ያላቸው ማርቲኔሊ ነው። ከማርቲኔሊ በተጨማሪ አዲሱ ፈራሚ ዞሊስም በዚህ ስፍራ ላይ ይጫወታልና ይህንን ስፍራ በተለይ ከክንፍ እየተነሱ ማጥቃት ባህሪ ያላቸውን ተጫዋቾች አርሰናሎች ይፈልጋሉ። በዚህ ቦታ ላይ የዝውውር ኢላማቸው ሮጀርስ እና ቪኒሺየስ ጁኒየር ነበሩ። የነዚህ አለመሳካቱን ተከትሎ መድፈኞቹ በቀሪ ጊዜያት አሁንም አዲስ ተጫዋች ለማስፈረም ፍላጎት አላቸው ተብሏል። ታዲያ ዛሬ በወጣው መረጃ አርሰናል በቀጣይ ትኩረቱን አድርጎ ሊያዘዋውር ይችላል ተብሎ እየተወራለት የሚገኘው ተጫዋች ብራድሌ ባርኮላ ነው። ይህንን የፒኤስጂውን ተጫዋች አርሰናሎች ይፈልጉታል ተብሏል። የተጫዋቹ ፈላጊ ከአርሰናል በተጨማሪ የእንግሊዙ ቡድን ሊቨርፑል እንደሆነ መረጃዎች ወጥቷል። በእርግጥ ሊቨርፑል አስቀድሞ ከፒኤስጂ ጋርም ግንኙነቶችን ጀምሯል። በተጨማሪም ብራድሌ ባርኮላንም በግል ማነጋገራቸውን የተመለከተ መረጃ ወጥቷል። ሊቨርፑል የሞሳላን ቦታ ለመተካት ይህን ተጫዋች ቁጥር 1 ተመራጭ ማድረጉን የተመለከተ መረጃ አስቀድሞ መውጣቱ የሚታወስ ነው። አርሰናሎች አሁን ግን ሊቨርፑል ከዚህ ቀደም ለማስፈረም ጥረት እያደረገ የሚገኘውን የብራድሌ ባርኮላ ዝውውር ላይ ጣልቃ መግባታቸውን የተመለከተ መረጃ ወጥቷል። መድፈኞቹ ይህንን ፈረንሳዊ ተጫዋች ለማስፈረም ፍላጎት አላቸው ተብሏል። ይህ ፈረንሳዊ ተጫዋች እጅግ ባለተሰጥኦና በቦታው ላይ ወደፊት ዓለምን ሊቆጣጠሩ ከሚችሉ ተጫዋቾች መካከል አንዱ እንደሆነ ይታወቃል። ስለዚህ አንድሬ በርታ የአርሰናል ስፖርቲንግ ዳይሬክተር ቀጣይ የዝውውር ኢላማ ማድረጉን ነው ይህንን መረጃ እየተመለከትኩ የሚገኘው። ለተጫዋቹ ዝውውር 145 ሚሊዮን ዩሮ ፒኤስጂ ይፈልጋል ተብሏል። ሊቨርፑሎች ደግሞ ከዚህ ቀደም የተለያዩ መረጃዎች እንደሚጠቁሙት ከሆነ ወደ 85 ሚሊዮን ዩሮ አካባቢ ዋጋ አቅርበው ነበር። ይህንን ደግሞ ፒኤስጂ እንዳልተቀበለው መረጃዎች እየወጡ ይገኛሉ። ታዲያ አርሰናል ለዚህ ተጫዋች በቂ የሆነ የዝውውር ዋጋ አቅርቦ ከሊቨርፑል መንጋጋ ላይ ብራድሊ ባርኮላን ይነጥቋል ወይ የሚለው እጅግ እያነጋገረ ይገኛል። ተጫዋቹ ከፒኤስጂ እንደሚወጣ ተረጋግጧል። ታዲያ የተጫዋቹ ቀጣይ ማረፊያ የትኛው ክለብ ሊሆን ይችላል የሚለው ነው አሁን በርካቶች እየጠበቁት የሚገኘው። አርሰናልና ሊቨርፑል በብራድሊ ባርኮላ ዝውውር ዙሪያ ተፋጠዋል። ወደ ሌላኛው የዝውውር መረጃችን ስንሸጋገር የምናገኘው ማንቸስተር ዩናይትድን ነው። ማንቸስተር አዲስ ተጫዋች ለማስፈረም አሁንም ጥረት እያደረገ ይገኛል። ከዚህ ቀደም ዩናይትድ እንደምናስታውሰው ከአስቶን ቪላ ዩሪ ቴሌማንሽን እንዲሁም ከቼልሲ ደግሞ አንድሬ ሳንቶስን ማስፈረሙ የሚታወስ ነው። ዩናይትዶች አሁንም ቢሆን የአማካይ ስፍራና በተለይ በሉክሾ ቦታ ላይ መጫወት የሚችል የግራ መስመር ተጫዋች ለማስፈረም ጥረት እንደሚያደርጉ እየተዘገበ እንደነበር የሚታወስ ነው። ታዲያ አሁን በወጣው መረጃ ማንቸስተር ዩናይትዶች የፉልሃሙን የግራ መስመር ተጫዋች አንቶኒ ሮቢንሰንን ለማስፈረም እጅግ ፍላጎት እንዳላቸውና ከክለቡ ጋር ይህንን ተጫዋች ማስፈረም በሚቻልበት ሁኔታ ላይ ግንኙነት ለማድረግ ዝግጁ እንደሆኑ መረጃዎች እየወጡ ይገኛሉ። ዩናይትዶች ይህንን የአሜሪካን ብሔራዊ ቡድን ተጫዋች የሆነውን አንቶኒ ሮቢንሰንን ማስፈረም ይፈልጋሉ። እንደሚታወሰው ዩናይትድ ኢላማ አድርጎ በግራ መስመር ላይ ከያዛቸው ተጫዋች መካከል አንዱ የኒውካስል ዩናይትዱ ተጫዋች ሌዊስ ሃል እንደነበር የሚታወስ ነው። ይሁንና ግን ሌዊስ ሃልን ኒውካስል ዩናይትዶች የመልቀቅ ፍላጎት የላቸውም። ምክንያቱም ኒውካስል በርካታ በክለብ ውስጥ የሚገኙ አንቶኒ ጎርደን፣ ሳንድሮ ቶናሊ ከዛ በተጨማሪ ለአርሰናል ደግሞ ብሩኖ ጊማሬሽን መሸጣቸው የሚታወስ ነው። አሰልጣኙ ደግሞ ኤዲሃውም ለቋልና እኚህ ሁሉ በለቀቁበት ቦታ ላይ አሁንም ሌላ ከቡድን ውስጥ ወሳኝ ከሆኑ ተጫዋች መካከል አንደኛውን ሌዊስ ሃልን የመልቀቅ ፍላጎት የላቸውም ተብሏል። ይህንን ተከትሎ ማንቸስተር ዩናይትድ ይህ ዝውውር እጅጉን አስቸጋሪ እንደሚሆን ስለገባው ወደ ሌላ ዝውውር ተሸጋግሯል የሚል መረጃን እየተመለከትኩ እገኛለሁ። ይህ መረጃ ደግሞ የፉልሃሙ ተጫዋች ሮቢንሰን እንደሆነ ነው መረጃዎች የሚጠቁሙት። ሮቢንሰን በፕሪሚየር ሊግ ጨዋታዎች ላይ እንደተመለከት ነው እጅግ በጣም ጥሩ ብቃት ያለው ተጫዋች ነው። በተለይ ፉልሃም ከተለያዩ ክለቦች ጋር በሚያደርጋቸው ጨዋታዎች ላይ በሱ መስመር የሚጫወት የተቃራኒ ቡድን ተጫዋች እጅግ በጣም ሲቸገር እንመለከታለን። ሮቢንሰን በፕሪሚየር ሊጉ ላይ ያለምንም ጥርጥር ጥሩ ብቃትን እያስመለከቱን ከሚገኙ ተጫዋች መካከል አንደኛው ነው። ይህንን ተጫዋች ዩናይትዶች ማስፈረም ይፈልጋሉ ተብሏል። ታዲያ ለተጫዋቹ ፉልሃሞች 60 ሚሊዮን ዩሮ ዋጋ ለጥፎበታል። ይህ እጅግ በጣም ከፍተኛ ዋጋ ነው። ዩናይትዶች በምን አይነት መልኩ ይህንን የዝውውር ሊያጠናቅቁ ይችላሉ የሚለው የሚጠበቅ ነው የሚሆነው። ከዋጋው ከፍተኛነት አንጻር ዩናይትዶች ሊቸገሩበት ይችላል የሚል መረጃ እየወጣ ይገኛል። ውድ የቻናሌ ቤተሰቦች እኚህ ለዛሬ የተደመጡ የዝውውር መረጃዎች ናቸው። በቀጣይ አዳዲስ የዝውውር መረጃዎችን ይዤ ወደ እናንተ ቀርባለሁ። ለዚህ የዩቲዩብ ገጽ አዲስ የሆናችሁ ላይክ ማድረጋችሁን እና ሰብስክራይብ ማድረጋችሁ እንዳረሱ ይመቻችሁ።